ቀይ አንበሳ በኮሎኔል አልሄንድሮ ዴልባይ ትርጉም ተስፋዬ መኮንን ባይለየኝ። ራስ ካሳና ራስ ስዩም ከኛ ጋር ለመደባለቅ ወደ ንጉሱ የጦር ሰፈር ደረሱ። ሁለቱም በሰሜን ግንባር በጣሊያኖች ሞተራይዝድ መካናይዝድ የጦር አውሮፕላኖች ቦምብ የመርዝ ጋዝ የተደበደቡና ሰራዊታቸውም ጉዳት የደረሰበት ነበሩ። የመሰባሰቡ ሂደት ስርዓት ባለው መልኩና በፈንጠዝያ ነበር የተካሄደው። ምንም እንኳ በደረሰብን ጉዳትና ሽንፈት እንዲሁም የሮማን ጦር ለመቋቋምና ለማሸነፍ ያለን አቅም አናሳ መሆኑ ይሰማንና ይታየን የነበረ ቢሆንም ንጉሱ ኃይለ ሥላሴ ደግሞ እንደ አዲስ በኃይላቸው የመተማመንና መሰባሰባችን የማሸነፍና የመተማመን መንፈስ እንዲሰፍን አድርጎታል። ምሽቱን ሁላችንም አለቆች ተሰብስበን ከፍተኛ የሆነና ሰፋ ያለ ምክክር አደረግን። ጠላት አሁን ባለበት ይዞታ አካባቢ ድረስ ሄደን የመልሶ ማጥቃትና ጠላትን ለመጋፈጥ ሁላችንም አንድ ስምምነት ላይ ደረስን። ንጉሱ ራሳቸው የሚሰጡኝን ትዕዛዝ ለማስተላለፍ ወደኔ ጠጋሉ። አንተ 2 የክብር ዘበኛ ጦር ያዝና ወደ ማይጨው ቅደም። በፊት ረድፍ በግራ በኩል የሰፈረውን የጣሊያን ጦር ግንባር ግጠም። ቀኛዝማች መኩሪያና እኔ ደግሞ በመሃል እናጠቃለን። ራስ ካሳና ራስ ስዩም በቀኝና በግራ በኩል ያጠቃሉ በማለት አስረዱኝ። ለእኔ ይህ የሚደረገው እንቅስቃሴ ማመዛዘን የጎደለው ነው የመሰለኝ። በተለይም የመርዝ ጋዙ በሰራዊታችን ውስጥ የሚፈጥረውን እልቂት እያወቅን ይህን መወሰኑ ሚዛናዊነት ይጎድለዋል ባይ ነኝ አልኩ። ንጉሱ ከዚህ የተለየ ብዙም ውድቀት ሊያስከትል የማይችል ሌላ ስልት እንዲጠቀሙ ለማሳመን ብዬ ነበር። የዝናቡ ወቅት እስከሚጀመርና ጠላትም ያለውን ከባድ መድፎችና መካናይዝድ የሆኑ ጦሩን ማጓጓዝ በማይችልበት ወቅት እስኪደርስ ለምን አንጠብቅም አልኳቸው። ንጉሱ ራሳቸውን በመወዝወዝ አሉታዊ መልሳቸውን ሰጡኝ። ሌላ ስልት ለመጠቀም በፍጹም አንችልም። ይህን ሁሉ ሰራዊትም እዚህ ሰብስቤ ማስቀመጥ አልችልም። እዚህም ሆነን ስንጠባበቅ በአካባቢው ተቀናቃኞችና ሽፍቶች ጥቃት ይሰነዝሩብናል የሚል ስጋትና ፍራቻ አለኝ። ምክንያቱም አስፈላጊ የሆነው ስነ ምግባርና ስርዓት ስለሌለ ነው። ይሄ የማጥቃታችን ጉዳይ ግን እጅግ አደገኛ ሁኔታ አለው አውቀዋለሁ በማለት በረጅሙ ተነፈሱ። ማጥቃት ከሰነዘርን ብቻ ነው ሰራዊታችን በሚገባ ላለቃው ታዛዥ የሚሆነውና የጠላትን የወደፊት እርምጃ መግታት የምንችለው። በተጻራሪው ከሆነ ግን የምንወስደው እርምጃ ሁሉ በጣም የዘገየ ይሆናል አሉኝ። ምንም ሳልቆም በቀጥታ ጦሬ ወደሚገኝበት ግንባር ገሰገሱ። ሌሊቱን ሙሉ ስንጓዝ አድረን ልክ ከንጋቱ 9 ሰዓት ሲል የተሰጠኝን መስመር ማጥቃት ጀመርኩ። ከፍተኛ ውጊያና ትንቅንቅ ካደረግን በኋላ ጠላት 7 ኃይለኛና ጠንካራ ምድብተኞች አስፍሮባቸው የነበሩትን ከማይጨው በስተምዕራብ የሚገኙትን ተራራማ መሬቶች በእጃችን አስገባን። ቀኑን ሙሉ ውጊያው ቀጥሎ አለ። ከያዝነው ከፍተኛ ቦታዎች ግን ሊያስወጡን አልቻሉም። እኛም ወደፊት መቀጠል አልቻልንም። ጣሊያኖች ለመከላከል ያንን የመርዝ ጋዛቸውን በብዛት ይጠቀሙ ጀመር። በሰራዊቴም ላይ ከፍተኛ ጉዳት አደረሱ። በመሃልም በቀኝ በኩልም የሚተኮስ የመትረጊስ ጥይት ይሰማኛል። በዚህም የንጉሱ ጦርም ሆነ የራስ ካሳና የራስ ስዩም ሰራዊት በመዋጋት ላይ እንዳለ መሆኑን የሚያበስርልኝ ድምፅ ነበር። ቀኑ መሸ። እኔም ምሽቱን በመጠቀም ማይጨውን የከበቧትን ሌሎች 4 ጠንካራ የጠላት ይዞታዎች ለመያዝ ወሰንኩ። በቀኝ በኩል የሚደረገውን የተኩስ ልውውጥ መስማቴን ቀጥያለሁ። ሆኖም ግን በመሃል ያለው ተኩስ ቆሟል። ዳግም አንድም የሚተኮስ ጥይት አልሰማሁም። ጸጥ ረጭ ብሏል። መሬት ወለል ብሎ መታየት ሲጀምርና ጨለማው ተወግዶ በብርሃን ሲተካ በጦር ሜዳ መነጽሬ የጠላትን ሰፈር መቃኘት ጀመርኩ። በመሃል በኩል ጸጥ ስላለ ምን እንደተፈጠረ ለማወቅ ስል ወደ ንጉሱ አንድ መልእክተኛ ላክሁ። መልእክተኛው ከጥቂት ጊዜ በኋላ እያለከለከና ትንፋሹ ቁርጥ ቁርጥ እያለ ቆስሎ እንዲህ ሲል ገለጸልኝ። ኢትዮጵያዊ ወታደር እንደቆመ ደሙ በሆዱ ቁልቁል እየፈሰሰ ከመውደቁ በፊት እንደምንም ተቋቁሞ ሌሊቱን ወደ መቅደላ አቅጣጫ አፈግፍገዋል አለኝ። ቀይ አንበሳ በኮሎኔል አልሄንድሮ ዴልባይ ትርጉም ተስፋዬ መኮንን ባይለየኝ።